ስጥልኝ ክብራትና ክብራን የዩቲዩብ ቻናል የቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው የመካከለኛው ምስራቅን በተመለከተ ሰበር መረጃዎች በየሰዓታቱ ልዩነት ሲወጡ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በኳታር ከባድ ፍንዳታ ተሰምቷል። ዜጎች በመካከለኛው ምስራቅ ከሚገኙ የአሜሪካ ኤምባሲና የጦር ሰፈሮች አቅራቢያ እንዲርቁ እየተመከረ ይገኛል። ኢራን በአሜሪካና እስራኤል እየተፈጸመባት ባለው ጥቃት የአያቶላ አሊ ካሚኒን የቀብር ስነ ስርዓት መፈጸም እንዳልቻለች ገልጻ ለሌላ ጊዜ አዙረዋለች። በሌላ በኩል የሰሜን ኮሪያው መሪ ኪም ጆንግ ኡን ይህ ሁሉ የመካከለኛው ምስራቅ እየታመሰ ባለበት ሰዓት ግዙፍ ኒውክሌር ተሸካሚ የጦር መርከብ አስመርቀዋል። ሚሳኤልም ሙከራ አድርገዋል። ይህንን ተከትሎ በተናገሩት ንግግር አሜሪካና እስራኤል በኢራን ላይ የከፈቱት ህገወጥ ጦርነት ነው። ይህንን ጦርነት በማንኛውም መንገድ የሰሜን ኮሪያን ጥቅም የሚነካ ከሆነ ከባድ እርምጃ እወስዳለሁ ብለዋል ኪም ጆንግ ኡን። በሌላ በኩል ደግሞ ክቡራን አድማጮች እንዲሁ ሲአይኤ አዲስ ስልት ይዞ መምጣቱ ተነግሯል። በኢራን ላይ ከዚህ በኋላ ወታደራዊ ዘመቻ ከማካሄድ ይልቅ ታጣቂዎችን መደገፍ ይሻላል ያለው ሲአይኤ ከመንግስት ጋር መግባባት መድረሱ በርካቶችን አስገርሟል። ይህንን ዜና ተከትሎ ታዲያ እስራኤል ከአሜሪካ ጋር አስቸኳይ ውይይት ያደረገች ሲሆን የእስራኤሉ መከላከያ ሚኒስትር ዛሬ በሰጡት የማስጠንቀቂያ መግለጫ ጦርነቱ አንዴ ተከፍቷል፣ ወደ ኋላ ማለት መደራደር የለም፣ ለአሜሪካም ይህንን ማሳሰቢያ ሰጥተናል ብለዋል። የእስራኤሉ መከላከያ ሚኒስትር ጦርነቱ አሁንም በተለያዩ አካባቢዎች ላይ ቀጥሏል። ዝርዝር መረጃውን እንደሚከተለው ላስደምጣችሁ፣ አብረን እንከታተለው። በቅድሚያም መካከለኛው ምስራቅ በከፍተኛ ውድመት ታጅቦ ጦርነቱ ቀጥሏል። ኳታር ዜጎቿን ከአሜሪካ ኤምባሲ አካባቢ እንዲርቁ ካደረገች በኋላ በኳታር ዋና መዲና ዶሃ ከፍተኛ ፍንዳታዎች ተሰምተዋል። በኳታር ቀደም ሲል ዶሃ በሚገኘው የአሜሪካ ኤምባሲ አቅራቢያ የሚኖሩ ነዋሪዎች ለጥንቃቄ ሲባል ከአካባቢው በፍጥነት እንዲርቁ ተደርጎ የነበረ ሲሆን ኳታር በዶሃ የአሜሪካ ኤምባሲ አቅራቢያ የሚኖሩ ሰዎችን ለጥንቃቄ እርምጃ በሚል ማስወጣት መጀመሯን የኳታር የሀገር ውስጥ ጉዳይ ሚኒስትር አስታውቆ ነበር። ሚኒስትሩ በማህበራዊ ትስስር ገጹ በሰጠው መግለጫ በኤምባሲው አካባቢ ለሚኖሩ ሰዎች አስፈላጊ የመከላከያ እርምጃ አካል ሆኖ ተስማሚ መጠለያ ተዘጋጅቶላቸው ከአካባቢ እንዲርቁ ተደርጓል። ኳታር ይህንን የወሰነችው በሳውዲ አረቢያና በኩዌት የሚገኙ የአሜሪካ ኤምባሲዎችና በዱባይ የሚገኙ የአሜሪካ ቆንስላ በኢራን ሰው አልባ በራሪ አውሮፕላን ከባድ ጥቃት ከተፈጸመበት በኋላ ነው። በዚህ ሳምንት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ከቀጠናው የሚደረጉ በረራዎች የተሰረዙ ወይም የታገዱ ቢሆንም የአሜሪካ ዜጎችን ከመካከለኛው ምስራቅ እንዲወጡ ማስጠንቀቂያ ሰጥቷል። የአሜሪካ መንግስት በተባበሩት አረብ ኤምሬትስ፣ ሳውዲ አረቢያ፣ ዮርዳኖስ ላሉ የአሜሪካ ዜጎች አውሮፕላኖችን በማዘጋጀት ለማስወጣት ከፍተኛ ጥረት እያደረገ ይገኛል። ሆኖም ኳታር ከዛሬ ማለዳ ጀምሮ ከባድ የሆነ ፍንዳታ አስተናግዳለች። በዚህ እንዳለ እስራኤል በቤሩት የፈጸመችው የአየር ድብደባ ከባድ ቁሳዊና ሰብአዊ ኪሳራም አድርሷል። እስራኤል በቤሩት የምትፈጽመውን የአየር ድብደባ አሁንም እያበረታች ሲሆን የሊባኖስ መገናኛ ብዙሃን ምሽቱን እንዳወጣው ዘገባ ከሆነም በተፈጸመው ከባድ ጥቃት በርካታ ሰዎች መገደላቸውን ዘግቧል። ቀደም ብሎ የሄዝቦላም በርካታ የማዘዣ ማዕከላትን መትቻለሁ ስትል እስራኤል ያስታወቀች ሲሆን የሊባኖሱ መገናኛ ብዙሃን የእስራኤል ድሮን በሊባኖስ በሚገኝ የፊሊስጤም ስደተኞች መጠለያ ጣቢያን መጥቷል ሲል ተካሰዋል። የሆነ ሆኖ አሁንም የመካከለኛው ምስራቅ ሀገራት የፍንዳታ ማዕከል ሆነዋል። ኢራንም በበኩሏ እጅግ በርካታ ቦታዎች ላይ ከባድ ፍንዳታ ያስተናገደች ሲሆን በመቶ ሺዎች የሚቆጠሩ ነዋሪዎችም ተፈናቅለዋል። አሜሪካና እስራኤል በጋራ እያካሄዱት ያለው ጥቃት እየበረታባት የምትገኘው ኢራን የሟች መሪዋን አያቶላ አሊ ካሚኒን ቀብር እንኳን ማካሄድ ሳትችል ቀርታለች። አሜሪካና እስራኤል በቅንጅት የሚፈጽሙት ጥቃት እየተጠናከረ መቀጠሉን ተከትሎም በትናንትናው ዕለት ምሽት ይጀምራል ተብሎ የነበረው የኢራን ባለስልጣናት የጠቅላይ መሪውን አያቶላ አሊ ካሚኒን የሚቀብሩበት ስነ ስርዓት ወደ ሌላ ጊዜ መተላለፉን ይፋ አድርገዋል። የኢራን መንግስት ማዕከላዊ ምክር ቤት ኃላፊ የሆኑት ሰይድ ሞህሴን ታስኒም ለተባለው የዜና ወኪል እንደተናገሩት የቀብር ስነ ስርዓቱ አመቺ ጊዜ እስኪፈጠር ድረስ እንዲዘገይ ወስነናል ብለዋል።
ረቡዕ ዕለት ተጀምሮ ለ3 ቀናት ይቆያል ተብሎ የነበረው የአያቶላ አሊ ካሚኒ የቀብር ስነ ስርዓት እንዲዘገይ የተደረገው በርካታ ህዝብ መሪውን ለመሰናበት ባለው ፍላጎት ለታዳሚው የሚበቃ የጸሎት ስፍራ ለማዘጋጀት ነው ብለዋል። የኻሜኒ ቀብር ተከትሎ ተተኪያቸው ይፋ እንደሚሆን እየተጠበቀ ሲሆን ለስድስተኛ ቀን የቀጠለው ደም አፋሳሽ ጦርነት ግን እስራኤልና አሜሪካም ከቀን ወደ ቀን ጥቃታቸውን እያጠናከሩ ቀጥለውባታል። ይህ በዚህ እንዳለ ኢራንም በበኩሏም በመካከለኛው ምስራቅ የአሜሪካ ጥቅሞችና በቀጥታ በእስራኤል ላይ የምትሰነዝረውን ጥቃት እሷም በከፍተኛ ሁኔታ አበርትተዋለች። በመላው መካከለኛው ምስራቅ እየተካሄደ ባለው በዚህ ጦርነት ከባድ ጉዳትና ኪሳራ የተስተናገደ ሲሆን በሊባኖስ፣ በኢራን፣ በዩናይትድ አረብ ኤሚሬትስ ከፍተኛ የሆነ ኪሳራ ታይቷል። በበርካታ የመካከለኛው ምስራቅ ሀገራት አሁንም በረራዎች እንደተቋረጡ ሲሆን ከዛሬ ነገ የጦርነቱ አቅጣጫ ወዴት ያመራል የሚለውን ጉዳይ ማንም መመለስ ወደማይችልበት ደረጃ መሸጋገሩ ነው እየተዘገበ የሚገኘው። ይህ በዚህ እንዳለ ጦርነቱ ከተጀመረ ጊዜ ጀምሮ በዝምታ ውስጥ የቆዩት የሰሜን ኮሪያው መሪ ኪም ጆንግ ኡን በዛሬው ዕለት ለሰሜን ኮሪያ የመጀመሪያ የሆነውን የኒውክሌር ተሸካሚ ግዙፍ የጦር መርከብ በዛሬው ዕለት አስመርቀዋል። ኪም ጆንግ ኡን በዛሬው ዕለት ይህንን መርከብ ሲያስመርቁ ግዙፍ ርቀት የሚጓዝ ኒውክሌር ተሸካሚ ሚሳኤልም እንዲሁም የተኮሱ ሲሆን ኪም ጆንግ ኡን ከሚሳኤል ተኩሱና ከመርከቡ ምርቃት ላይ ተገኝተው ባደረጉት ንግግር እንዳሉት ከሆነ የመካከለኛው ምስራቅ ላይ የተከፈተውና ኢራንን እያጣደፏት የሚገኙት አሜሪካና እስራኤል ባንዳች የሰሜን ኮሪያ ጥቅሞች ላይ ማናቸውንም አይነት ጥቃት ከሰነዘሩ ወየውልኝ ሲሉ ዝተዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን እጅግ አጥፊ ወይም ዲስትሮየር የተባለ ግዙፍ ከባህር ወደ የብስ የሚተኮሱ ሚሳኤሎችን ማስወንጨፍ የሚችል ግዙፍ መርከብ በዛሬው ዕለት ሲሞክሩ እነዚህ ሁሉ ምን ያክል አቅም እንዳለን ለምዕራባውያኑ የሚታዩ ናቸው ያሉት ኪም ጆንግ ኡን በእኛ ጥቅም ላይ አንዳች ነገር ለመሰንዘር ከሞከሩ ወይም የመካከለኛው ምስራቅ ጦርነት ወደ ሰሜን ኮሪያ ጥቅሞች ላይ ያነጣጠረ ሆኖ የሚመጣ ከሆነ እርምጃ ለመውሰድ የምንሰስተው መሳሪያ አይኖርም ብለዋል። የሰሜን ኮሪያ ይፋዊ የዜና ወኪል የሆነው ኮሪያን ሴንትራል ኒውስ ኤጀንሲ ወይም KCNA እንደዘገበው በሀገሪቱ ምዕራባዊ ክፍል በሚገኘው ናምፖ በተባለው የመርከብ ግንባታ ጣቢያ ተገኝተው ነው ንግግር ያደረጉት ኪም ጆንግ ኡን የባህር ኃይላችን ከውሃ ስርና ከውሃ በላይ ሆኖ ማጥቃት የሚችል አቅም እጅግ ፈጣን በሆነ ሁኔታ እያደገ ነው ያሉ ሲሆን አሁን ላይ አሜሪካ የምታደርገውን ጫና ለመቀነስ ሲባል እንዲህ አይነት የጦር መርከቦቻችን በከፍተኛ ፍጥነት በብዛት ይመረቱ ሲሉ ትዕዛዝ መስጠታቸውንም ተገልጿል። እንደ KCNA ዘገባ ከሆነ ኪም ጆንግ ኡን በመርከብ ግንባታ ጣቢያው ባደረጉት ተከታታይ ጉብኝት በአሁኑ ሰዓት በሰሜን ኮሪያ ውስጥ ግንባታ ላይ ከሚገኙና የቾይ ሂዩን ክፍል ተብለው ከሚጠሩት 5000 ቶን ሚዛን ካላቸው ተከታታይ አጥፊ የጦር መርከቦች መካከል ግንባር ቀደም የሆነውን ቾይ ሆይን የተሰኘውን መርከብ ተዘዋውረው ጎብኝተዋል። በጥብቅ አጋራቸው ኢራን ላይም ከሰሞኑ የተፈጸመውን ጦርነት በተመለከተ ንግግር ያደረጉት የሰሜን ኮሪያው መሪ ኪም ጆንግ ኡን ፈጽሞ ተቀባይነት የሌለው ብለውታል። በሌላ በኩል የአሜሪካው የስለላ ድርጅት ሴንትራል ኢንተለጀንስ ኤጀንሲ ወይም CIA በኢራንን ቀጥታ ከመዋጋት ይልቅ ታጣቂዎችን ማገዝ እንደሚሻል ውሳኔ ለመድረሱም ተሰምቷል። CIA እንዳለው ከሆነ የአሜሪካ የጦር ስልቷን መቀየር እንዳለባትና የኢራንን አገዛዝ ለመጣል ካስፈለገ በተለይም ደግሞ በቀጠናው ላይ የሚገኙ የኩርዲሽ ታጣቂዎችን ማስታጠቅ እንደሚገባ በሚስጥራዊ መረጃ ከመንግስት ጋር መግባባት ላይ መድረሱን የአሜሪካ መገናኛ ብዙሃን ሾልኮ የደረሰን መረጃ አረጋግጠልን ሲሉ ዘግበዋል። በምዕራብ ኢራን አካባቢዎች የሚንቀሳቀሱት የኩርድ ታጣቂዎች በቀጠናው ከፍተኛ ጥቃት እያደረሰች የምትገኘው ሀገር ከውስጥ ጫና ውስጥ ለማስገባት ወታደራዊ ኃይልና ትኩረቷንም ለመከፋፈል ከፍተኛ ሚና እንደሚኖራቸው በሲአይኤ እንደታመነበት የዘገበው መገናኛ ብዙሃኑ ከኢራን እስላማዊ አብዮታዊ ዘብ ኃይሎች ጋር ከባድ ግጭት ውስጥ በተደጋጋሚ የሚገቡት እነዚህ ታጣቂዎች የኢራን ጦር ኃይሎች ኢላማ መሆናቸውን ጠቅሶ በአሜሪካ በኩል ደግሞ የኢራንን መንግስት ለማዳከም በሚደረገው ጥረት ድጋፍ እስከ ማግኘት ሊደርሱ እንደሚችሉ ቀረቤታ እንዳላቸውን በማንሳት የኢራን ባለስልጣናት በበኩላቸው ኢራን በእስራኤልና አሜሪካ ላይ ከምትሰነዝራቸው የአጸፋ ጥቃት ጎን ለጎን በሀገር ውስጥ የኩርድ ታጣቂዎችን ጨምሮ ስጋት ናቸው ባሏቸው ኃይሎች ላይ ወታደራዊ እርምጃ ከመውሰድ እንደማይቆጠቡና አሜሪካም በእጃዙር ለምታደርገው የትኛውም ጥረት ትዕግስት እንደማይኖራት ኢራን በግልጽ አስታውቃለች። ይሁንና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኩርድ አማጽያን ታጣቂዎች አመራሮች
አመራሮች እንዲሁም በኢራን የኩርዲስታን ፖለቲካ ፓርቲ መሪ ጋር ውይይቶችን እያደረጉ መሆናቸውን የጠቆመው ዘገባው በኢራቅ የኩርድ ግዛቶች የሚገኙትና የጦር መሳሪያ አቅርቦት መስመራቸው እንዲሁም የጦር መሳሪያ ዝውውራቸው አለፍ ሲልም የአመራሮቻቸው እንቅስቃሴ በኢራን እና ኢራቅ የኩርድ ግዛቶች አካባቢ እንዲሆን ያደረጉትን የኩርድ ታጣቂዎች የአሜሪካን ድጋፍ በመቀበል ከኢራን አብዮታዊ ዘብ ጋር ግጭት ውስጥ ለመግባትና የኢራንን ወታደራዊ ትኩረት በመካከለኛው ምስራቅ ከሚገኙ ከተሞች ወደ የውስጥ ግጭት የማዞር ፍላጎትን በሚመለከት በታጣቂዎች በኩል የተባለ ነገር ባይኖርም በሲአይኤ በኩል ግን ውሳኔ ተደርሶበት ከመንግስት ጋር መግባባት መድረሱም ተመልክቷል። በኢራን እንዲሁም ኢራቅና ቱርኪያ እንዲሁም በሶሪያ ከሚገኙ በሀገራቱ ውስጥ የተወሰኑ ግዛቶች የሚሸፍኑት የኩርድ ተወላጆች በኢራን ከ8.1 ሚሊዮን በላይ እንደሚሆኑ የሚነገር ሲሆን የኩርድ አማጽያን ቡድን ደግሞ ዋና መቀመጫውን በኢራንና ኢራቅ አዋሳኝ የኩርድ ግዛቶች አካባቢ በማድረግ በኢራን መንግስት ላይ ጥቃቶችን ለመሰንዘር ሲሞክር መቆየቱ የሚታወስ ነው። የጦርነት መቀስቀሱን ተከትሎ ሲአይኤ ኩርድን ለማግባባት እየተንቀሳቀሰ መሆኑ ሲዘገብ ኩርዶችም ምሽቱን ባወጡት መግለጫ እስካሁን ወደ ኢራን ጥቃት እንድንሰነዝር የሚያስችለን አንዳች ነገር የለም ብለዋል። ኢራንም በሰጠችው መግለጫ ኩርዶች ጥቃት ከከፈቱብኝ ሌላኛው ኢላማዊ መሆናቸው አይቀርም፣ እስካሁን ግን በእኔ ላይ አልተነሱም ስትል አስታውቃለች። ሲአይኤ ለአሜሪካ መንግስት በሰጠው ጥብቅ ማሳሰቢያ በዚህ ሁኔታ ጦርነቱን መቀጠል ማለት ከባድ ሰብአዊና ቁሳዊ ኪሳራ ማድረስ ነው በሚል ያመነበት ሲሆን ይህንን ጉዳይ ከመንግስት ጋር መግባባት እንደደረሰበትም ተመልክቷል። በሌላ በኩል የእስራኤል መከላከያ ሚኒስትር እስራኤል ጋንትዝ የአሜሪካ አቻቸው ፒት ሄግሴትን በኢራን ላይ የጀመሩትን የጋራ ወታደራዊ ዘመቻ እስከ መጨረሻው እንዲቀጥሉ ማሳሰባቸው ተገልጿል። የእስራኤል መከላከያ ሚኒስትር እንዳሉት ከሆነ አሜሪካ ይህ ሁሉ ጦርነት ከተጀመረና ይህ ሁሉ ችግር ከተፈጠረ በኋላ ወደ ኋላ ማለት የለባትም፣ እስከ መጨረሻው ድረስ ጦርነቱን መዋጋትና በድል መጨረስ አለብን ብለዋል። እስራኤልና አሜሪካ በኢራን ላይ ከቅዳሜ ዕለት ጀምሮ ጦርነት ከፍተዋል። ሁለቱ ሀገራት በጥምረት እየፈጸሙት ባለው ጥቃት የኢራኑን የበላይ መሪ ጨምሮ በርካቶችን መግደላቸው ይታወቃል። ኢራን እየወሰደች ባለው ያጸፋ እርምጃ በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች ላይ ከባድ ሚሳኤሎች ዘንበዋል። ሐሙስ ዕለት የእስራኤል መከላከያ ሚኒስትር ባወጣው መግለጫ እንዳሉት ከሆነ እስራኤል ጋንትዝ ምሽት ከሄግሴት ጋር ያደረጉትን ውይይት ጠቅሰው የአሜሪካ መከላከያ ሚኒስትር እስከ መጨረሻው ቀጥሉ፣ ከናንተ ጋር ነን ብለውናል፣ እኛም ማሳሰቢያ ሰጥተናል፣ በፍጹም ጦርነቱ ከተከፈተ በኋላ ወደ ኋላ ማለት መደራደር አይቻልም ብለናል ብለዋል። አሜሪካም በኢራን ላይ ጥቃት የከፈተችው በኦማን አደራዳሪነት ለሶስተኛ ዙር ድርድር ከተካሄደ በኋላ ነው። የኢራን ቀይ ጨረቃ አሜሪካና እስራኤል በከፈቱት ጥቃት እስካሁን በ636 ቦታዎች ላይ ጥቃት ማድረስ ሻቸውንና 1332 ጥቃቶች መፈጸማቸውም ተረጋግጧል። መካከለኛው ምስራቅ እንዲህ ባለ ከባድ ውጥረት ቀጥሏል።